አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በአንድ ስራ ከች ብዬላችኋለሁ። እሱ ምንድን ነው ማለት ነው? ምስር ክክ አብረን እንሰራለን ማለት ነው። እኔ ግን ስጎዬን ሰርቼ ከጨረስኩ በኋላ ምስሬን ማጣጥቤ ምናምን እንደዚህ ከጨረስኩ በኋላ ነው ማለት ነው ወደ እናንተ የመጣሁት። እንደምታዩትን ስጎዬን አቁላልቼ ጨርሼ ስለነበረ ምስሬን ጨመርኩኝ ማለት ነው እዚህ ጋር እና እንደዚህ እያደረግን አቁላላው ማለት ነው። እና ያው ስጎዬ መጀመሪያ ቅመማ ቅመም ምናምን አድርጌ ጨራርሼ ስለነበረ ነው ማለት ነው እንደዚህ ጨማምሬ ከዛም ያው ማለት እንዳይረዝምበት ብዬ ነው ማለት ነው እንትን ብዬ የመጣሁላችሁ ጨራርሼለት የመጣሁት ማለት ነው። እንደዚህ እሱን ምስሩን ካስገባው በኋላ እንደገና ደግሞ እሽት አደረኩት ማለት ነው። ትንሽ እዚህ እንትን ላይ የቀረ ነበረ። እሱ ላይ ደግሞ እንደዚህ አድርጌ እንትን አልኩለት ማለት ነው። አለቅልቄ ምናምን ጨመርኩለት ማለት ነው። እዚህ ጋር ወላሂ የቲቪ ድምፅ ነበር ደግሞ እዚህ ጋር የእንትንም ድምፅ ስለነበረ የሙከይፍ ለዛ ቪዲዮን ቀርጬ ከጨረስኩ በኋላ ነው ማለት ነው እንትን ድምፅ ያደረኩላችሁ። እንደምታዩት እንደዚህ አረጋግጬ አንድ ምስር አልቀረም ማለት ነው። ሁሉንም ላይ ያደረኩት ማለት ነው። እንደምታዩት እንደዚህ አድርጌ ከለሩ ራሱ ወላሂ ያምራል ማለት ነው። በእርግጥ በርበሬ አፍሼ ነው እዚህ ቤት ማለት ነው። እንዴት ነው በርበሬው? ይሄ ኢትዮጵያ ላይ ታሽጎ የሆነ አለ አይደለ ሳይነፋ ምናምን የሚመስለው በርበሬ እሱ የበርበሬ አይነት በርበሬ ነው እና እዚህ ቤት ውስጥ አግኝቼ እሱን አድርጌበት ነው ምናምን ሰልሳ ስለጨመርኩበት እንደምታዩት ቅልት ብሎልኛል ማለት ነው። የምሬን ነው የምላችሁ። ግን የሚያቃጥል ነገር ፈለግኩኝ ማለት አይደለ ቢስሚላ እንዴት አባዞንስ እንትን ደግሞ እንጀራ ማለት ቤት ውስጥ አዘጋጅ ነበር። ነገር ግን ሰሞኑን ከሰራሁ ትንሽ ቆይቼ ስለነበረ በቃ ለዛም ነበረ እንደዚህ እንደምታዩት ከለስኩኝ ማለት ነው። ትንሽ ካሸሁት በኋላ ምስሩንም አስገብቼ እንደምታዩት ዋው ነው የምትሉት። የምሬን እንደምታዩት መንተክተክም ጀመረልኝ ማለት ነው። ትንሽ ደቂቃዎች በኋላ እንግዲህ ደግሞ ድጋሚ እንደዚህ እያደረግኩኝ እያማሰልኩት ነበረ ማለት ነው። ቆንጆ ሆኖ እሱም እንደምታዩት እንትን ውሃ ትንሽ አንሶት ስለነበረ እንትን ምስል እንዲልልኝ በነገራችን ላይ በሳይ ነው እንደኛ ሀገር ምስር አይደለም። ከዛ ትንሽ ውሃ እንደምታዩት ጨመርኩበት ማለት ነው። ውሃ እንደዚህ አድርጌ ከጨመርኩበት በኋላ እንትን ነው የሚለው ማለት ነው። እዚህ ጋር ጨው አድርጌ ትንሽ ጠብቀዋለሁ ማለት ነው። ዛሬማ አብረን እንበላው። ለምን ትቻችሁ ልብላ ሁሌ እየሰራሁ ለብቻዬ ብዬ እዚጋ ኤርፎኔ ደግሞ ከታች በለብሰ ስለነበረ ኤርፎኔን ከታች እንትን ብሏል ማለት ነው። እዚህ ጋር ይኸውና ጨውዬን አደረኩበት ማለት ነው። ጨው በእርግጥ አላበዛኝም። እሺ ምናልባት የበዛ ከመሰላችሁ አልበዛበትም ማለት ነው። እንደምታዩት እንደዚህ አደርግበታለሁ ማለት ነው። እውነቴን ነው የምላችሁ ሽታው ቢስሚላ ብቻ አምሮኝ ምን አላውቅም። ይሄን ከደቂቃዎች በኋላ ራሱ እንደዚህ ነበር ስላደረኩት ማለት ነው። በእርግጥ በመሀል ላይ እያቆምኩት ነበረ ያው ለእናንተ ብዬ ነው እንጂ እንትን እያልኩት አልነበረም ማለት ነው። እና ከደቂቃዎች በኋላ እንግዲህ እንደዚህ ሆኖ እንቅጭ እንቅጭ ብላ በላት ደረሰች ማለት ነው። እውነት መረኛችን ብዙ ሰዓትም አልወሰደብኝም። በእርግጥ ያው ቪዲዮ ላይ ተቆራረጠ፣ ነገር ግን ቶሎ ነበረ የበሰለልኝ ማለት ነው። መጀመሪያ ላይ ያው እንጀራዬንም ጋግሬ ስለነበረ ብዙም አልተቸገርኩም። እዚህ ጋር እንግዲህ ሳህኔ እንደምታያት ድቅ አረኳት ማለት ነው። ከዛ በቃ እንጀራ ደግሞ በእንትን ነበር የጋገርኩት በመጥበሻ ነው ማለት ነው። በነገራችን ላይ ጥቁሩ እኔ አላውቅም ምን እንደሆነ የምን ዱቄት እንደሆነ አላውቅም። ጥቁር ዱቄት አለ ማለት ነው። የእሱን ነበር የጋገርኩት። እንደምታዩት እንጀራው በነገራችን ላይ የምር በጣም ነው እንትን ያለልኝ ያወጣልኝ እና እንደምታዩት እንደዚህ አድርጌ እቤታቸው ማለት ነው አዘገጃጀሁኝ ማለት ነው። እንግዲህ ሊበላ ነው ነው የምላቸው። ማሻአላ በሉ ደግሞ እንደምታያት እንግዲህ ደርሳል ማለት ነው። እንግዲህ ምስራችንም እንደዚህ እንደምታያት ፈጽሞ ቁጭ ብላ የምታምነውን አደርሳለች ማለት በነገራችን ላይ እንደ ውሃ ጭራር በስል አልወድም እና እንደዚህ ወፈር ያለ ነው። ምክንያቱም ጣት ላይ ደግሞ እኔ ብዙ ጊዜ ቁርስ ላይ የሚጠቀም አምባሻ ነው ማለት ነው። አምባሻን ስለምሰራ እንደምታዩት እንደዚህ አድርጌ በቃ ምስሌ እንዳረሰች ማለት ነው። በሰሃኔ ዱቅ ዱቅ አድርጌ እንግዲህ ማሻአላ እያላችሁ
እንደዚህ ነው ማለት ነው። እንደዚህ ልቅ እናረጋትና ዋው እንደምታየት ነው ውሃ የምቀርበ ማለት ነው። አላስ እንደዚህ እንደዚህ ተጨለፍኩኝ። አቤት አቤት የምሬን ነው የምላቸው የመብላት ፍላጎት የራሱ እንዴት እንደመጣ አታዩ ማለት ነው። እነዚህ ጋር እንግዲህ ይኸውና ተቀመሰ ማለት ነው። አቤት እንዴት አባቱንስ እንደሚጣፍጥ ማለት ነው። በጣም ይጣፍጣል። ለኔ ወደች እወዳቸዋለሁ ማለት ነው። ይኸውና እንግዲህ ጨርሻለሁኝ ምግቤንም ማለት ነው። አመሰግናለሁ እስካሁን ድረስ ስለተከታተላችሁ።